ሰላም ውድ አድማጮቻችን፣ ተጠባቂ የነበረው የ23ኛው የእንግሊዝ ፕሪሚየር ሊግ በኤምሬትስ ስታዲየም የተደረገው ጨዋታ ያለፉትን 6 ጨዋታዎች መድፈኞቹ በዩናይትድ ባይሸነፉም አሁን ግን የማይክል ካሪክ ልጆች በአስደናቂ ሁኔታ አርሰናልን በሜዳው 3-2 ማሸነፍ ችለዋል። 3-2 ማሸነፍ ብቻ አይደለም፣ መድፈኞቹን በሚገባ በማስጨነቅ አርሰናል ከረጅም ጊዜያት በኋላ ለመጀመሪያ ጊዜ በሚባል ሁኔታ 3 ጎሎች ተቆጥረውበታል። ለመጨረሻ ጊዜ ሉተን ታቻምና ነበር 3 ጎሎችን ያስቆጠረበት። ዩናይትድ ማሸነፈውን አርሰናል ነው። አሁንም ቢሆን በኢትዮጵያ የደርቢ የሚባል ነው እንግዲህ ማንቸስተር ዩናይትድ እና አርሰናል። ታዲያ የተለየ ምሽትን የሚሰጥ ይሆናል። ነገር ግን አመት እንግዲህ 3ኛው ድሉ የሚባል ነው። መከፍ በጣም ከሚጠበቁት ሊቨርፑልን ያሸነፈበት አንፊልድ ሄዶ ማንቸስተር ሲቲን በባለፈው ሳምንት በሜዳው ያሸነፈበት እንዲሁም ደግሞ አሁን በአስገራሚ ብቃት በአስገራሚ ፐርፎርማንስ ኤምሬትስ ላይ አርሰናልን አሸንፏል። እንግዲህ ትልቁ ችግር ዩናይትድ ዘንድሮ በውድድሮቹ የሚሳተፍባቸው ማለት ነው ኤፍ ኤ ካፕ እና ካራባኦ ካፕ መሰናበቱን ተከትሎ ፕሪሚየር ሊጉ ነው ያለው። ታዲያ ቶፕ 4 መውጣት የሚያስፈልግ ነው የሚሆነው። ሌላኛው ሩበን አሞሪም ምን ነካው የሚያስብል ነው። ማይክል ካሪክ ኩቢሜኖ እና ካዘሜሮን በአማካይ መስመር ካሰለፈ በኋላ ምን ያክል ጠንካራ ቡድን እንደሆነ ዩናይትድ የሚያሳይ ድንቅ ብቃት ነው። የዩናይትድ የተጫዋቾች ጥራት በተለይ የኩኛ የሚንቦሞ የዶርጉ እንኳን ማለት የሆነ አንዳንድ የእግር ኳስ እድል ካንተ ጋር አይሆንም የሚያስብል አይነት ሁኔታ ነው። ነገር ግን ሚንቦሞ፣ ኩኛ፣ ብሩኖ ፈርናንዴዝ ዶርጉን በጨዋታው ላይ በጣም ምርጥ ነበር። አማድ ነው ትንሽ ብዙ ያልታየው እንጂ በጣም ጥራት ያለው ጨዋታ ጥራት ያለው ፐርፎርማንስ ነው ከዩናይትድ የተደረገው። በአጠቃላይ ወደ አድማቻችን ስለዚህ ጨዋታ የምንላችሁ ይኖረናል። የአርቴታ ቡድን እንግዲህ ዘንድሮስ ይህ የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳት ያቅተው ይሆን? የፓትሪክ ዶርጉን ሁኔታ እናያለን። ማይክል ካሪክ ምንድን ነው የቀየረው? ምንድንስ ነው ውጤታማ ያደረገው? እውነት ካሪክ በጥሩ ፐርፎርማንሱ ቢቀጥል ዩናይትድ ዋና አሰልጣኝ ሆኖ መሾም አለበት ወይ? ምክንያቱም ዩናይትዶች አሁንም ቢሆን የኦሌ ጉናር ሶልሻየር ችግር የሚረሱት አይደለም። ምክንያቱም ኦሌ ጉናር ሶልሻየር ተከታታይ 8 ጨዋታዎችን አሸነፈ። የዩናይትድ አሰልጣኝነትን ያዘ። በሚቀጥለው ዓመት ለእንግሊዝ ፕሪሚየር ሊግ ዋንጫ ተፎካከረ። ከዛ በኋላ ግን ያጋጠመው ችግር በግልጽ የሚታይ ነበር። የማይክል ካሪክ ቡድን አዳዲስ አሰልጣኝነቱ አዳዲስ ለውጦችን አመጣዋል። ስብስብ ውስጥ ሂደቶችን አመጣዋል። ትልቁ የዩናይትድ ደጋፊዎች ጥያቄ ግን ሁሌም እንደሚባለው የወጥነት ጉዳይ ነው። በተለይ ካሪክ በአውሮፓ ቻምፒዮንስ ሊግ ቡድኑ ማሳተፍ ከተቻለ እንግዲህ ሌላው የሚጠበቅ ሁኔታ ይሆናል። እንግዲህ በዩናይትድ በኩል የፓትሪክ ዶርጉና የማቲያስ ኩኛ አጨራረስ፣ ከዛ ውጭ ደግሞ የማርቲን ዙቢሜንዲን ስህተት የተጠቀሙበት እንግዲህ 3 ጎሎች እንዲያስቆጥሩ አግዟቸዋል። ከዛ ውጭ አርሰናል እንግዲህ የመጀመሪያው የፓትሪክ ዶርጉ ስህተት ነበር ኦልሞስት ወደ ጎሉ የመራቸው የነበረው ቲምበር ነበር ያስቆጠረው። ሁለተኛው ጎል ደግሞ ሚካኤል ሞሪኖ ነው ያስቆጠረው። እንግዲህ አርሰናል አሁንም ቢሆን እንግዲህ የዋንጫ ፉክክር ውስጥ አልወጣም። ገና 23ኛ ሳምንት ነው። 15 ሳምንታት ይቀራሉ። አርሰናል ግን ከሜዳው ውጭ እያመጣቸውን የነበሩትን ድሎች በሜዳው መድገም አልቻለም። ከሜዳው ውጭ ያመጣቸውን ማለት ነው። ከዛ ውጭ በኔ እይታ የማይክል አርቴታ ውድድሮችን ያለመምረጥ ችግር፣ ለምሳሌ ከዚህ ጨዋታ ይልቅ የሳምንቶቹ የኖቲንጋም ፎረስት እንዲሁም ደግሞ ይህ ጨዋታ ቅድሚያ መሰጠት ነበረበት። የሊቨርፑል ጨዋታ አቻ በቃ ውጤቱን መቀበል የሚችል ይመስለኛል። ነገር ግን በቀጣይ ሳምንት ያጋጠመው ኖቲንጋም ፎረስትን ጨዋታ ከማድረጉ በፊት በቸልሲው ጨዋታ ላይ ጉልበታቸውን በከፍተኛ ሁኔታ ያወጡ ነበር። ስለዚህ በሳምንቱ ነጥብ እንዲጥሉ ሆነ። በዚህኛው ሳምንት ደግሞ ባለፈው የኢንተር ሚላኑ ጨዋታ ላይ በተለይ ዙቢሜንዲንና ዲክላን ራይስን ማጫወት ሁለቱ ጉልበት ድካም እንዳጋጠማቸው የሚታይ ነው። በኔ እይታ የአማካኝ ክፍሉ ለመጀመሪያ ጊዜ በውድድር ዓመቱ ቶማስ ፓርቴና እንደ ቶማስ ፓርቴ አይነት ኳሶችን ማስጣል የሚችል ሽፋን መስጠት የሚችል የአማካኝ መስመር የለውም። ዲክላን ራይስ ወደፊት ማጥቃትን ይፈልጋል፣ ነገር ግን ሽፋኖችን መስጠት የሚችል የአማካኝ መስመር። አሁንም የብዙ የአርሰናል ደጋፊዎች ጥያቄ የአማካኝ መስመሩ ላይ ዲክላን ራይስን ማሳረፍ የሚችል ተጫዋች አርሰናል ያስፈልገዋል። ኖርጋርድ ተቀያሪ ኦቨርቤንች ነው ያደረገው። ድል ለምን እንደማይሰጠው እምነት እንዴት እንደማይጠልበት አጠያቂ ነው። ነገር ግን ወደ ባለድሎቹ ማንቸስተር ዩናይትዶች እንይና ያሉትን ሁኔታዎች እንቃኙ። ደድማቻችን እንግዲህ ኩኛ ጨዋታውን ጨርሶታል። ጎሉ ከተቆጠረ በጣም በፍጥነት ነው መልሶ ማስቆጠር የቻሉት። ይህ ትልቅ የአእምሮ ዝግጁነትን የሚጠይቅ ነው። የዶርጉ በጣም አስደማሚ ጎል፣ ሚንቦሞ አስደናቂ ጎል መረሳት የለበትም። አርሰናል እንደ ቡድን ኮምፓክት ያለመሆን ችግር፣ ያለመረጋጋት በቃ የትናንትናው ጨዋታ በኔ እይታ ለአርሰናል በውድድር ዓመቱ የመጨረሻው ደካማው ጨዋታ ነው የሚሆነው። ከዚህ የበለጠ ደካማ ጨዋታ አላሳዩም ወይ? አሳይተዋል። ለምሳሌ የቪላ ፓርኩ ጨዋታ ላይ ሽንፈቱ ለመጨረሻ ጊዜ በውድድር ዓመቱ 3ኛው ሽንፈታቸው ነው። ያ ሽንፈት ግን የመጣው መታወስ የሚጠበቅበት በተከታታይ ድሎች ነበሩ። በጨዋታው ላይ
የሆኑ ሞመንቶች ነበሯቸው። በዚህ ጨዋታ ላይ ግን ሁሉ ነገር ስህተት የመጣ እስከሚመስል ድረስ ነው የማይክል አርቴታ 4 ቅያሬዎች፣ በተለይ ደግሞ ሚኬል ሞሪኖ በአማካይ መስመር ላይ ማሰለፍ ማለት ማይክል አርቴታ ለማጥቃት ስለፈለገ ነበር። በማጥቃቱ ጎሉን ተገኘ። ነገር ግን ሽፋኖችን የመስጠት ባህሪ፣ የተከላካይ መስመሩን የማቀናጀት ባህሪ ይጎል ነበር። ቡድኑ መረጋጋት በጣም ይጎለው ነበር። ፍሉድ አልነበረም፣ ፍሰት አልነበረው። ከዛ ውጭ በጣም አስገራሚ በሆነ ሁኔታ አርሰናል እንግዲህ አቻንም ይዞ መውጣት ምንም ችግር አልነበረውም። ነገር ግን ለማጥቃት ዋንጫዎችን ለማሸነፍ መፋለማቸው ልክ ቢሆንም ውጤት ግን ያስፈልጋቸዋል። 3 ተከታታይ ጨዋታዎች ላይ ነጥቦችን ጥለዋል። በአጠቃላይ 7 ነጥቦችን ጥለዋል። ውዳድማቻችን ይህ ስብስብ ከዚህ በላይ የእንግሊዝ ፕሪሚየር ሊግ መምራት የሚችልበትን እድል አልተጠቀመም። እንግዲህ ይህንን ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። የአጥቂ መስመሩ አሁንም ችግር አለበት፣ በግልጽ እንደሚታየው ነው። ሄሱስም ዮኮሬስም አስደሳች አልነበሩም በአርሰናል በኩል ማለት ነው። እንግዲህ አቻ ሆኑ። በተለይ በመጀመሪያው አጋማሽ ዙቢሜንዲ ሄዲንግ ገጭቶ በግብ ጠባቂ ያወጣበት ጥሩ እድል ነበር ለአርሰናል። ከዛ ውጭ ዙቢሜንዲ ያን ስህተት ሰራ፣ ዋጋ የሚያስከፍል ያ ስህተት ጨዋታውን ሪትሙን ቀየረ። ያን ስህተት ባይሰራ ኑሮ እንግዲህ ሜቢ ውጤቱ ሊቀየር የሚችልበት እድል ይኖር ነበር። ነገር ግን ካሪክን አለማድነቅ ዩናይትድን አለማድነቅ ንፉግነት የሚያደርገው ይመስለኛል። በሚገባ በጣም አስደናቂ ነው። ነገር ግን አሁንም የማንቸስተር ዩናይትድ ኮንትራት ስጡት የሚል አስተያየቶች ይታዩ ነበር አይደለም? ከዚህ በፊት በጣም በአስገራሚ ሁኔታ የምታስታውሱት ኦሊ ጉናር ሶልሻየር ፓሪስ ሰን ጀርመንን በቻምፒዮንስ ሊጉ መልሶ በማሸነፍ ውጤታማ ሲሆን ኦሊ ጉናር ሶልሻየር ኮንትራት አስፈርሙት የሚል የነ ፈርዲናንድ ዘመቻ ነበር በጊዜው። አሁንም ቢሆን ካሪክ ውጤታማ ሊሆን ይችላል። ነገር ግን የትልቅ ቡድን አሰልጣኝ የሆነ ዋንጫዎችን ለማምጣት ጽበት አይነት ውጤቶች ሳይሆን የሚያስፈልጉት ወጥነት፣ ዩናይትድ የሚያስፈልገው ወጥነት፣ ቡድኑን እየገነባ የሚሄድ ስብስብ ነው በኔ እይታ። ያንን ደግሞ ለማስቀጠል የሚያስችል አሁንም በክረምቱ ሌላ አሰልጣኝ እንጂ እንዲሁም ደግሞ በጣም በጥሩ ሁኔታ እንዲሁም ሮይ ኪን ገልጾታል። እስከ ውድድር ዓመቱ መጨረሻ ድረስ ሁሉንም ጨዋታ ቢያሸንፍ እንኳን ይህንን አሰልጣኝ ማቆየት የለብንም የሚል አስተያየቱን ሰጥቷል። ያንን ያለው ለምንድን ነው? በካሪክም ለሁሉም የሚያስፈልግ ስለሆነ። ምክንያቱም ዩናይትድ በካሪክ በታክቲኩ ረገድ እምነት ካላቸው አሁን ዝውውር ላይ ተሳትፎ በተለይ በታክቲኩ ረገድ በጣም ውጤታማ የሚያስብለው ጥያሬዎችን የሚያደርግበት መንገድ፣ ተጫዋቹን ወደ አሰላለፍ ቅርጹን፣ ቡድኑ ያለውን ሁኔታ ቡድኑን እንዴት ማውጣት እንዳለባቸው ነው። በእኔ እይታ ኦማር በራዳ፣ ጄሰን ዊልኮክስ እንዲሁም ደግሞ ሰር ጂራን ራትክሊፍ በጣም ደስተኛ የሚሆኑ ይመስለኛል። ለምን ደስተኛ ይሆናሉ? ሩበን አሞሪምን ማሰናበታቸው ውጤታማ ስላደረጋቸው ነው ብዬ አስባለሁ። ሌላኛው እንግዲህ የዶርጉ በጣም አስገራሚ ጎል ነው ያስቆጠረው። የመጀመሪያው ኳስ እንግዲህ በአየር ላይ መጨረፍ አልነበረበትም። ለቡካዮ ሳካ ሲሰጥ በሚገባ ክሷል። በጣም አስገራሚ ጎል ነው። በእጁ ነክቷል አልነካም ክርክር የሚያሰጥ ነው። ነገር ግን ዳኞቹ ያሉትን ደግሞ መቀበል የሚያስፈልግ ነው የሚሆነው። ዶርጉ ከ3-4-2-1 ወደ 4-2-3-1 ሲሄድ በጣም የዩናይትድ አስገራሚው ካርድ ነው የሆነው። መከላከሉ በሚገባው ወደ ውስጡ ነው የሚያግዝ ይሆናል። ስለዚህ ዩናይትድ አንዳንዴ በ5 ተከላካይ ልታዩ ትችላላችሁ። በማጥቃቱ ረገድ ደግሞ የማይደክም ሁሌም መሮጥን የሚፈልግ ሁሌም ማጥቃትን የሚመርጥ አይነት ተጫዋች ነውና አስገራሚ ፐርፎርማንስን ለዩናይትድ አሳይቷል። በጣም በጥሩ ሁኔታ በአርሰናል በኩል ችግሮቹን ሲያነሱ አርሰን ዌንገር ጥሩ አስተያየትን ሰጥተዋል። ውጤታማ የራስን አጫወት ላይ እንዲሁም ደግሞ ጥንቃቄን የሚመርጥ ብቻ ሳይሆን ኳሱን በሚገባ አርሰናል አልተጫወተም። የራሱን ኳስ በዩናይትድ በጣም በቀላሉ ጫና ውስጥ ገብቷል። ያንን ማድረግ አልነበረብም። ዋንጫዎችም ታሸንፍ ከሆነ በራሱ ያጫወት ብቃት ነውና ያንን ማድረግ የሚጠበቅባቸው ይመስለኛል። ሚንቦሞ ግን ወደ አድማጮቻችን ምን አይነት የትልቅ ጨዋታ ተጫዋች ነው! በጣም አስደናቂ ክህሎት፣ አስደናቂ አጨራረስ፣ አስደናቂ ፐርፎርማንስ፣ ኳሶችን የሚያይበት መንገድ፣ መልሶ ማጥቃቱን የሚያስጀምርበት መንገድ በጣም አስደማሚ ነበሩ። ስህተቶች ዋጋ ያስከፍላሉ። በተለይ በእንግሊዝ ፕሪሚየር ሊግ ዋንጫዎችን የምታሸንፍ ከሆነ እንግዲህ አርሰናል ሮብ ካሪያትን የሚገጥም ይሆናል። ቀጣይ ኤለን ሮድ ሊድስን የሚያቀን ሌላ አስጨናቂ ጨዋታ። ማንቸስተር ሲቲ ቶተንሃምን ነው የሚገጥመው። ማንቸስተር ዩናይትድ ፉልሃምን በሜዳ ይገጥማል። ለዩናይትድ አሁን ትክክለኛዋ ፈተና የምትሆነው ችኛዋ ናት። እንደዚህ አይነት ጨዋታዎችን ነው ዩናይትድ ማሸነፍ የሚያቅተውና እንዴት አይነት ፐርፎርማንስ ያሳያል የሚጠበቅ ነው የሚሆነው። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው።